ገና አሁን የተነሳው? ከመደወሌ በፊት የእርስዎን ትዕዛዝ ልፈጽም ብዬ ነው እንጂ ከተነሳው ትንሽ ቆየሁ። እሺ። ለማንኛውም ስራ እንደጨረስኩ ቤት እመጣለሁ። ቤት ጠብቀኝ። እንዴ ስቱዲዮ መግባት አለብኝ ዛሬ። እንደዛ ከሆነ ስትወጣ ደውልልኝ፣ ማውራት አለብን። ግን ሰላም ነው አይደል? ስንገናኝ እናወራለን። እሺ ስወጣ እደውልልሻለሁ። መልካም ቀን። አንቺም መልካም ቀን። የመተንፈሻ ሰዓታችን እንደቀጠለ ነው። አንድ አድማጭ መስመር ላይ እንዳለ ቴክኒሻናችን እየነገረኝ ነው። ጤና ይስጥልኝ አድማጫችን። እኔ አላምንም። ካለምዬ እንዴት ነህ? አለን ይመስገን። ማንን በልኬት ነው? ማሂ ይባላለሁ ከአዲስ አበባ። ብታይ ስልክን ሁሌ ነው የምሞክረው ግን እሺ አይለኝም። ዛሬ ስላገኘው በጣም ነው ደስ ያለኝ። እኔም ስለደወልሽ ደስ ብሎኛል ማሂ። የመተንፈሻ ሰዓታችን ላይ ልታካፊኝ ያሰብሽው ምንድን ነው? እኔ እንኳን አንተን ለማግኘት የደወልኩት ካለምዬ። በጣም ነው የማደንቅህ። በጣም አመሰግናለሁ። በቃ ምን ብዬ ልንገርህ፣ በጣም እወድሃለሁ የኔ ቆንጆ። ሄሎ አድማጫችን። ከአድማጫችን ጋር የነበረን የስልክ ግንኙነት ተቋርጧል። የፕሮግራማችን ተከታታዮች የመተንፈሻ ሰዓታችን ይቀጥላል። እየደወላችሁ ሀሳባችሁን አካፍሉን። ሙዚቃ ሰምተን እንመለስ። ረፋዳችሁን ከኛ ጋር እያሳለፋችሁ የምትገኙ ውድ አድማጮቻችን በሙሉ የመተንፈሻ ሰዓታችን ላይ የተለያዩ ሀሳቦችን እያስተናገድን እየተዝናናን እየተማማርን ጥሩ ቆይታ እያሳለፍን እንገኛለን። ሶሻል ሚዲያ ላይ ያገኘሁት አንድ ጽሑፍ የሁላችንም ስሜት ነው ብዬ ስላሰብኩ ላጋራችሁ ወደድኩኝ። ምን ይላል መሰላችሁ? በድንገት ልጅነታችን አለቀና እንዴት መኖር እንዳለብን ግራ ገባን። ለካ ማደግ መጨነቅ ነው። ምን ይመስላችኋል? ልጅነታችሁ የናፈቃችሁ፣ ጊዜን ወደ ኋላ መመለስ ቢቻል ብላችሁ ያሰባችሁ፣ ጊዜ በብርሃን ፍጥነት ሮጦ ያመለጣችሁና ግራ የተጋባችሁ በጽሑፍ መልእክት ስሜታችሁን አጋሩን። መስመር ላይ አንድ አድማጭ አለ። ሄሎ አድማጫችን። ሄሎ አድማጫችን፣ ድምፅሽ ርቋል። ማንም በል። ከየት ነው? ስሜ እንኳን ቆየ። ይቅርታ አድማጫችን፣ ድምፅሽን ትንሽ ከፍ ማድረግ ትችያለሽ? ተደብቄ ነው የማወራው። መደወልን ካወቀ ይገለኛል። በጣም ስለጨነቀኝ ነው እናንተ ጋር የደወልኩት። ፕሮግራማችንን በርካታ አድማጮች እየሰሙት ስለሆነ ያስጨነቀሽን ነገር እስቲ ንገሪኝ። ከዚህ ቤት መውጣት ትፈልጋለሁ። እናቴ በህይወት ስለሌለች ከእንጀራ አባቴ ጋር ነው የምኖረው። እሱ ግን አድማጫችን ተረጋጊና ስልኩን ሳትዘጊው መስመር ላይ ጠብቂኝ። ቴክኒሻናችን አድራሻሽን ይወስዳል። ያለሽበትን ሁኔታ ተረድተው ሊያግዙሽ የሚችሉ ብዙ ሰዎች ስላሉ አትጨነቂ። እሺ፣ በጣም አመሰግናለሁ። የመተንፈሻ ሰዓትን እየተከታተላችሁ የምትገኙ ውዱ አድማጮቻችን በቀና ልብ እያገዛችሁ ለብዙዎች የደስታ ምንጭ ስለምትሆኑ ምስጋናዬ ከፍ ያለ ነው። አሁንም ድጋፋችሁን የሚሹ ሰዎችን ከእናንተ ጋር እያገናኘን የምንቀጥል ይሆናል። የመተንፈሻ ሰዓታችን አበቃን። እስካሁን አብራችሁ ስለቆያችሁ እያመሰገንን እኔ ከዚሁ ልሰናበት። እንዴት ዋልሽ? ደህና።
ቁጭ አትልም እንዴ? ምንድነው ነገሩ? ግራ አጋባሽኝ እኮ። በዚህ ሰዓት እንዴት ቤት ልትመጪ ቻልሽ? ጥሩ ሙድ ላይ ስላልሆንኩ ነው። ነው የተፈጠረ ነገር አለ እንዴ? እኔ የምልህ ካሌብ፣ ያደረግነው ነገር ግን ትክክል ነው ብለህ ታስባለህ? እኔ እንጃ። ምን ማለት ነው? እኔ እንጃ። ምን እንደምልሽ እኮ ግራ ገብቶኝ ነው። ግን ደስተኛ ነህ? ይመስለኛል። ይመስላል እንጂ እርግጠኛ አይደለህ። እኔ እንደሱ ማለት ፈልጌ አይደለም። ለአንተ ይህን ያክል ቀላል ነገር ነው ማለት ነው? ካሌብ፣ በቀላሉ ስለተኛኝ ልክስክስ ሴት አድርገህ እንድታስበኝ አልፈልግም። ምን እያልሽ ነው ሮማን? እኔ እንዴት እንደዚህ ላስብ እችላለሁ? ለዛ ነዋ ነገሩን ቀለል አድርገህ ያየው። ካሌብ፣ ከወንድ ጋር ምንም አይነት ግንኙነት ሳይኖረኝ ለረጅም ዓመት ብቻዬን የኖርኩት ለስሜቱ ብቻ ብሎ የሚቀርበኝ ወንድ ስለማልፈልግ ነው። አንተን ራሱ በዚህ ልክ ለምን እንደቀረብኩ ለራሴ መልስ መስጠት አልቻልኩም። አንተ ግን ረጋ ብለህ ምንም እንዳልተፈጠረ ህይወትን መቀጠል ሳያንስ ጭራሽ ይመስለኛል ትለኛለህ። ቆይ እሺ ታዲያ ደስተኛ ካልሆንክ ለምን አብረኸኝ ተኛ? እኔምሽ ደስተኛ አይደለሁም አልኩኝ። አልከኝ እንጂ። ለነገሩ ይሄ ለእኔ ምን ማለት እንደሆነ ይገባል ብዬ አልጠብቅም። በፍጹም እኔ እንደዛ አላሰብኩም። ያልጠበኩትን ጥያቄ ጠይቀሽ ምን እንደመመልስ ግራ ገብቶኝ ነው እንጂ ነገሩን ቀላል አድርጌው ወይም ላንቺ ያለኝ ግምት ቀላል ሆኖ አይደለም። ደግሞ እኔ ምር ደስተኛ ነኝ ከልቤ። አንቺ ግን ደስተኛ ነሽ? አይመለከትም። እንደዚህ እንዲሰማኝ ስላደረኩኝ በጣም ይቅርታ። አንተ ጋር ይሁን። እኔ ሌላ ቁልፍ ስላለኝ በሱ መጠቀም እችላለሁ። ገና በአንድ ቀን ቤተኛ አደረግሽ? ከቀኑ በላይ ያወቀው ነገር ብዙ ነው ብዬ ነው። ደግሞ መኝታ ቤቴ ከገባ ሌላ ምን ቀረ? ስላመንሽኝ አመሰግናለሁ። ቆይ አንድ ግን በግልጽ እንድትነግረኝ የምፈልገው ነገር አለ። ሮማንን የምር ስለወደድካት ነው ደስተኛ መሆንን የነገርካት? ምን አይነት ስሜት እየተሰማኝ እንደነበር በትክክል እንደዚህ ነው ብዬ ልልሽ አልችልም። ብቻ ፍጹም ይሆናል ብዬ ያላሰብኩት ነገር በመሀላችን ስለተፈጠረ ምን እንደማስብና ምን ማድረግ እንዳለብኝ እንኳን አላውቅም ነበር። ልክ እንደ ወራጅ ውሃ ዝም ብሎ መፍሰስ። ካሌብ ሞት ቤቱ ራሱ ዝርክርክ ብሎ እንዴት እንዳስጠላኝ። ሰራተኛሽስ? ልጇን አሞባት ሰሞኑን አልመጣችም። ታውቃለህ፣ ከስንፍና የብዛት ተነስቶ ራሱ ምግብ መስራት አስጠልቶኝ ተኝቻለሁ። ስንፍና አያምርብሽም ሮሚ። ዛሬም አብራኝ ብትሆን ደስ ይለኝ ነበር። የነገርኩሽ ሮሚ፣ ሰንበትን አብሬያቸው ካላሳለፍኩ እማዬ ይደብራታል። እና ስንጋባም ሰንበት ነው ብለህ ጥላይ ልትሄድ ነው? መልስልኝ እንጂ ምን ይዘጋል? ሜሪ መጣች መሰለኝ። በቃ ደውላለሁ።
እንዴት ነሽ? ደህና ነሽ? አለሁልሽ። እሺ እባክሽ እንዲህ መጥፋት ያዋጣል? ስራ በዝቶብኝ እኮ ነው ሜሪዬ። አይ ስራ ብቻማ አይመስለኝም እኛን እንደዚህ ኢግኖር እንድታደርግ ያደረገሽ። ጭቅጭቁ በኋላ ይደርሳል። እባክሽና አረፍ በይ እርጉዚት። እሺ እንግዲህ ምን ነው ሜሪ ያመመሽ እንዴ? እኔ እንጃ ምንም ምቾት እየተሰማኝ አይደለም። በዛ ላይ ደግሞ ብርድ ብርድ እያለኝ ነው። ገና ካሁኑ እርግዝናው ከብዶሻል ማለት ነው። ምናልባት አቀማመጥሽ ይሆናል። ቆይ ትራስ ልደርብልሽ። ከአቀማመጥሽ ይሆናል። እስኪ ደገፍ በይ። አመሰግናለሁ ውዴ። ቆይ የሚለበስ ነገር ይዤልሽ ልምጣ። እሺ ምንድን ነው ሮሚ? የካሌብ ነው። የካሌብ እንደሆነማ እያየሁት ነው። እዚህ ምን ይሰራል እያልኩሽ ነው ያለሁት። ያው አጋጣሚ ትላንት አብረን አመሸንና ትንሽ ጠጥተን ስለነበር በቃ ምን በጭራሽ አታደርጊውም ሮሚ፣ በጭራሽ አታደርጊውም። እርምሽን አውጭ አድርጌዋለሁ። እኔ የምልህ ካሌብ፣ ሮማን ደህና ነች? ደህና ነች። እግዚአብሔር ልቦናዋን አይቀይርባት እንጂ እንደው በጣም ጥሩ ልጅ ናት። እንደው አደራህን ልጅ እንዳታስቀየማት። መቀየምን ደግሞ ምን አመጣው? ስራ እኮ ነው ያገናኘን። እሱማ ሰው መገናኛው ብዙ ነው ልጅ። እኔስ ብትገናኙ ምን ገዶኝ? ዋናው ጥሩ ልጅ መሆኗል። ግራ እያጋባሽ ነው። ወይ ምን እያሰብሽ ነው? እኔማ ምን አስባለሁ? ለራስህ ወቅበት ነው ያልኩ። ምን አለ ባታስጨንቂ። ህፃን ልጅ አይደለ፣ የሚበጀውን ጠንቅቆ ያውቃል። ሄሎ ሮሚ፣ ምን ነው ዛሬ ስልክ አበዛሽ? ጉድ ነው ያደረከኝ። የምን ጉድ አመጣሽብኝ? ቆየ ኪሷ ሌት የት ነው ያለው? እኔ እንጃ፣ ሰሞኑን ግን ጠፍቶብኛል። እዚህ እኔ ጋር ጥላ የሆነ የሄድከው እባክህ። ታዲያ ይሄንን ነው ጉድ አደረክ የምትዩ? ሜሪ ነች ያገኘችው እና አብረን እንዳደርን አወቀች። ምን? ሜሮን ነገሩን እስካወቀችበት ቀን ድረስ አንድ ቀን ስሜታችን ንርቶን አልጋ ላይ የወደቅን ጓደኛሞች አድርጌ ነበር ራሳችን ማሰብ። ከዛ በኋላ ግን ሁሉ ነገራችን ተቀይሮ ነገረ ስራችን ሁሉ የፍቅረኛሞች ሆነ። ቀስ በቀስም ለራሴ እስኪገርመኝ ድረስ በህይወት መንገዴ ላይ ሁሉ ዞር ስለ አጠገብ የምትገኘው እሷ ሆነች። እንዴት አደርክ? ሰላም ነው። አጋጣሚ እኮ በዚህ ሳልፍ ያው የስራ መሄጃ ሰዓት መሆኑን ሳቅ ለምን በዛው አልሸኘውም ብዬ ነው። ነግባ
ደስተኛ ያደረገኝ ለእነሱ የደስታ ምንጭ በመሆኗና በምወዳቸው ቤተሰቦች የመወደዷ ይሁን ወይ ደግሞ ምንም ሳትሰስት ጊዜዋን ሰጥታኝ አብራኝ ስለሆነች አላውቅም። የማውቀው አንድ ነገር ጥሩ የሚባሉ ጊዜዎችን አብረን እያሳለፍን እንደነበር። ለእኔ አዲስ ነገር ነበር። በማነባቸው መጽሐፍት ውስጥ ያለውን ዓለም በምናብ እንጂ በእውን የማላውቀውን ሕይወት መኖር ጀመርኩ። ቆይ ግን ምንም በማስመልከት ነው የምንሄደው? እማዬ በየዓመቱ ሚካኤልን ትዘክራለች። ስለዚህ ይዘሽ እንድመጣ ቀጠን ያለ ትእዛዝ ሰጥታኛለች። ስለዚህ በቃ ከስራ ስወጣ ተያይዘን አብረን እንሄዳለን። እንደውልልሃለሁ። እንችላለን። እንድኖር ከዚህ በኋላ በቲሸርት ላይ አልፈልግም። ከኔ ጎን እስካለ ድረስ ከዚህ በኋላ ሁል ጊዜ ፕሮቶኮልን ጠብቀህ እንድትገኝ ነው የምፈልገው። ምን መሰለሽ፣ አመሰግናለሁ ባትለኝም ችግር የለውም። ስለሚካኤል ቤቶች እንዴት አመሻችሁ? ማየ ውይ ደህና መሸሽ። እንዴት ነሽ? ደህና መሸሽ። ሰላም አመሻችሁ። እንዴት ናችሁ? ቻምበል እንዴት ናችሁ? ደህና ነሽ? እግዚአብሔር ይመስገን ሰላም ነው። እኔማ ተያይዛችሁ ጥፍት ስትሉ ይሄ ልጅ ሊያስቀርሽ ነው ወይ ብዬ ሊከፋኝ ነበር። ወይ ማየ በጣም ይቅርታ፣ ትንሽ ስራ ቢዚ ሆንኩኝና አመሻ አይደል? ስራማ ከሆነ እንግዲህ ይሁን፣ ምን ይደረጋል። በፈለግሽው ሰዓት ብትመጪስ ቤትሽ አይደለ? እስቲ ያሽ ስለሚካኤል ግድ የለም ይቅርብኝ። አሁን ቅርብ ሰዓት ነው የበላሁት። እንደው ከካሌቤ ጋር አብራችሁ ቅረቡ። እውነት ባይሆን በኋላ በላለው ማየ፣ አሁን ይቅርብኝ ይሻላል። ልቆይ ካለች አታስጨንቂያት። እዚሁ አይደል ያለች፣ የት ሄድባታል? እኔ የምለው አንተስ እንደው ቀኑን ሙሉ የት ነው እንዲህ ጥፍት ብለህ የዋልከው? በትንሽ ስራ በዝቶብኝ። የአንተ ስራ እንደሆን ማለቂያ የለው። ምን አለ እንደው የዛሬን ቀን እንኳን ቤት እርፍ ብለህ ብትውል። እንደው ስንት ነገር ያደረገልህን ምን አለበት ቀኑን እንደው እርፍ ብለህ ስትዘክረው ብትውል። ልጅ ሮማንዬ
እስቲ አንቺን ይሰማሽ እንደሆነ ንገሪው። እኔንም እምቢ ብሎኛል። ምን ነው አስቸገረ እንዴ? ስንቱ ለተዋለለትን ቀን ለማይረባ ነገር መንቀልቀሉ ቀርቶበት ምን አለ ቤት ርፍ ብሎ ሲያከብረው ቢውል። እንዴት ማለት አልገባኝም። እንዴ ዛሬ ለምን እንደተጠራሽ ራሱ ሳይነግርሽ ነው ይዞሽ የመጣው? ምንም አልነገረኝም። ይኸውልሽ የኔ ልጅ ዛሬ ካሌብ ቆሞ መሄዱን አትይ። ልጅ እያለ ክፉኛ ታሞብኝ ሰው ሁሉ የሱ ሞት በሚጠባበቅበት ሰዓት የማደርገው ቢጠፋኝ ለኔ ካልከው ነፍሱን አትርፍልኝ፣ ምልጃህ መድኃኒት ይሁነው ብዬ ሄጄ ቅዱስ ሚካኤል ደጅ ድፍት ብዬ አልቅሼ ለመንኩት። እሱም ልመናዬን ሰምቶ መልስ ሲሰጠኝ ጊዜ ወሰደበት መሰለሽ? ከዛ በኋላስ ቢሆን እድሜው ሙሉ ጥሩ እድል ቢገጥመው በዛሬው ቀን ነው። ተምሮ ተመርቆ ስራ ፍለጋ ሲንከራተት ቆይቶ ስራ ቢቀጠር በዛሬው ቀን ነው። ኧረ እሱ ተአምር ቢወራ አያልቅም ልጄ። እኔም ይኸው ከዛን ጊዜ ጀምሮ ቀኑን እየጠበኩኝ እዘክረዋለሁ። እውነት በጣም ነው የሚገርመው። ታዲያስ ይህንን ቀን ቤት ርፍ ብላ አክብረዋል ብል እኔስ ልክ አይደለሁም ልጄ? ልክ ነው እንጂ የነገሮች መገጣጠም በጣም ነው የሚገርመው። ማለቴ እኔም ዛሬ አንድ ነገር ልነግራችሁ ነበር። በያ ነገሬን ልጄ ምንድን ነው የምትነግሪኝ? ዛሬ ትንሽ ውስጤን ጥሩ ስሜት እየተሰማኝ ስላልነበረ ወደ ሆስፒታል ሄጄ ነበር። ወይ ምን ነው ልጄ አመመሽ እንዴ? አይ እሱስ ጥሩ ዜና ነው ይዤ የመጣሁት። ካሌብ ልጅ አባት ሊሆን ነው። እሰይ 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 የኔ ሚካኤል እሰይ 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 የኔ ሚካኤል እሰይ እሰይ ልጄ እሰይ የኔ ሚካኤል ቆም ብዬ የማስብበት ፋታ እንኳን አላገኘው። ሁሉም ነገር በፍጥነት ነበር የሆነው።